በመጨረሻም ሁሉን ነገር ልነጥቅ ነው። ከቤት አዋርድ እንዳስወጣኝ አዋርጄ ነው ማባረር። ዲናና ማርኮንን ሙልጭ ጉድ አደረጋቸው። ዲና አብርሃምን ለማዘረፍ ገንዘቡን ይዘው መንገድ ላይ እየሄዱም እያለ ሌላ ሰው ቀጥራበት እናም ይኸውልህ መተህ እኔና እንዲሁም ደግሞ አብርሃም በምንሄድበት ሰዓት መተህ የያዘውን ሻንጣ ውሰደው በማለት ወይም ደግሞ አብርሃም እንዲደነዝዝ አድርግና ይህንን ዝረፈው በማለት በዚህም ምክንያት ተስማምታ እሺ ብሏታል። እንዲሁም ደግሞ ይህንን ሚስጥር ያወቀው ደግሞ የዲናን ስልክ በመጥለፍ ዲናም ስልኳ ተጠልፏል፣ አላወቀችም ነበር። እናም ሙልጭና እንዲሁም ደግሞ ልዩ ስልኳን ጠልፈውት ነበረ። ሁሉንም ሚስጥር እየሰሙም ነበር። በስተመጨረሻ ግን ደግሞ ዲና አብርሃምን ልታዘርፈው እንደሆነና እንዲሁም ደግሞ ግዴታ ወዶ ሳይሆን በግዱ ደግሞ ቤቱን ፈርሞ ካርታውን ሙሉ ለሙሉ እንዲያስረክባቸውም እንዲያደርግ ይህ ግዴታው ነው። ምክንያቱም ደግሞ ለልጁ ሲል ይዞት የሚሄደው ገንዘብ ከተዘረፈን በኋላ አማራጭ የለውም፣ የቤቱን ካርታ ያስይዛል በማለት በዚህ ምክንያት ተባብለው ወይም ደግሞ በመነጋገር ከማርኮን ጋር ይህንን ነገር ደግሞ አስተካክለው አብርሃምን እሷ እንደምታስቡሉ አይዞ በቃ ሁሉም ነገር ይሆናል፣ አሁን በቅርቡ ልጃችን ትመጣለች እያለችም እያታለለች አብርሃምም እውነትም ዲና የምታስብለትና እንዲሁም ደግሞ ለሳቤላ የምታዝንለት መስሎት ነበረ። ነገር ግን እሷ አውቃ ጉድጓድን እየቆፈረችለት እንደሆነ መሆኑን ይህንን የሚያውቁት ሙልጭና እንዲሁም ደግሞ ልዩ ነበሩ። ይህንን ደግሞ ማስቆም አለብንም ብለው ሁለታቸውም በአንድ በመሆን በተለይ ደግሞ ማርዳ ላይ በዚህ ጉዳይም ተጨምራለች። በተለይ አብርሃምን እየጎዳችው እንደሆነ ስታቅ ቆይ በቃ ለካ ይህን ያክል እየጎዳቸው ነው ወይ? ካሁን በኋላ አልሸወድም፣ ቤቴንም ፍቅሬንም በስርዓት መያዝ አለብኝ፣ ካሁን በኋላ መደባበቅ ይቅር ብላ እሷም ይህ ውሳኔ ወሰነች። ነገር ግን ይህን ውሳኔ ከወሰነች በኋላ ሙልጭና ልዩ ግን ደግሞ ገንዘቡ እንዳይበላም ስለሚፈልጉ ስለዚህ አብርሃምና ዲና በሚሄዱበት ሰዓት አብርሃም ቦርሳውን ይዞት ነበር። ከዛ ቦርሳ ውስጥ ደግሞ የሳቤላን ህይወት የሚታግ ገንዘብ ነበረ። ስለዚህ አብርሃም ይዞም ሲሄድ ሻንጣውን እንዲቀመው ያደርጋል። ይህን ያስደረገው ደግሞ ሙልጭ ነበር። ነገር ግን በመጀመሪያም አብርሃምን ለማዘረፍ ዲናና ማርኮን ተነጋግረውም ነበር። ነገር ግን በመጀመሪያም እነልዩ ቀደሟቸው። እናም የሙልጭ ጓደኛ አብርሃም ያዘውን ቦርሳ ቀምቶ ይዞት እየሮጠ ሄደ። እነሱም ደግሞ ግራ መጋባት፣ ቆይ ለምንድን ነው ይሄ ደግሞ እንደዚህ ያደረገው በማለት እሱም ቆይ አይን የለህም እንዴ ብለውም አብርሃም ይናገራል። ነገር ግን ደንዝዞም ነበረ። በስተ መጨረሻ ግን ደግሞ ዲናም እየሮጠች በምትሄድበት ሰዓት ማርኮንም አብርሃምን ለማዘረፍ የቀጠራቸውን ሰዎች ይሁላችሁ እንዳልኳችሁ ደግሞ ነገሩን ሁሉ ስታደርጉ በጥንቃቄ መሆን አለበት። ምንም አይነት ስህተት እንዳሰሩ ይህን ነገር በፍጹም እኔ አላልፋችሁም ብሎም ማስጠንቀቂያ ሰጣቸው። ሙልጭም ለጓደኛው ደውሎ ይኸውልህ አብርሃም እየደረሰ ነው፣ በል እንግዲህ ይኸውልህ እቃውን አምጣው ብሎም ነበር ያለው። እነሱም ያደረጉት ነገር በጣም ከባድ ነበረ። እናም አብርሃም ብሩን በያዘው ሻንጣ ተመሳሳይ ውስጥ ምንም አይነት ካርቶን ነበር ያደረጉት። ምንም አይነት ብር አልነበረውም። እናም አውቆ ያወለደደፈው መስሎት፣ ነገር ግን ደግሞ ተጋይቶ ከአብርሃም ጋር አብርሃም ፖርሳውን እንዲጥለው አደረገው። እናም ያ ልጅም ቶሎ ብሎ ያን ፖርሳ ይወረውረዋል። እናም የራሱ አስመስሎ የአብርሃም ፖርሳ ይዞት ይሄዳል። አብርሃም ፖርሳውን ይዞ እንዲሁም ደግሞ ያማል ወይ ቆይ ለምንድን ነው ቀስ ብለህ አትሄድም ወይ በማለት በመቆጣት እንዲሁም ደግሞ ዲናም ቆይ አንተ ምን አይነት ነህ? ቀስ ብለህ ለምን አትሄድም? ጤነኛ ነህ ወይ? ዝም ብለህ እየመጣህ ተዋገራለህ ወይ በማለት ዲናም ተንጨረጨረች። አብርሃምም እንደዛው። ነገር ግን እሱ ስራውን ሰርቶ ነበር የሄደ። እናም እነሱም ብር ይዣለሁ ብለው ሲሄዱ ነገር ግን ውስጥ ያለው ምንም አይነት ብር ሳይሆን ካርቶን ነበረ። ይህን ደግሞ ያደረጉት ሙልጭና እንዲሁም ደግሞ ልዩ ናቸው፣ እንዲሁም ማርዳን ጨምሮ። ይህን ነገር ካደረጉም በኋላ ግን ደግሞ በስተመጨረሻ
ዲና በጣም ደስ ብሏትኝ ካሁን በኋላ ብሬን አገኘው ገንዘብ ላገኝ ነው እያለችም ደስ ብሏትኝ መንገዱን ስትራመደው ራሷን አታውቅም ነበረ። በጣም ደስተኛ ሆና ነበር የምትራመደው። ምንም እንኳን ሳይመስላት ከአብርሃም ጋር ልጁን ከተሳደበችን በኋላ ቀጥ ብሎ መንገዳቸውን ነበረ የጀመሩት። ሙልጭም በጣም ደስ አለው። ያሰበው ነገር ተሳካለት። በተለይ ደግሞ አብርሃምና ማለትም ዲናና እንዲሁም ማርኮንን ማስለቀስ በጣም ነበር የሚፈልገው። እናም በጣም ደስ ብሎት ብሩን ከተቀበለም በኋላ ጓደኛውንም ካመሰገነም በኋላ ለልዩና ለማርዳ ደወለላቸው። ማርዳና ልዩንም ሁሉም ነገር ተሳክተዋል። እናም ሁሉም ነገር ሆነዋል፣ እጃችን ውስጥ ገብተዋል ብሎም ይለዋል። በጣም ደስ አላት ልዩ እንዲሁም ደግሞ ማርዳም እኔ አላምንም ይህን ነገር አይሆንም ብላም አለች። ነገር ግን እንዲሁም ደግሞ በተለይ ልዩ በጣም ደስ ብሏት ይኸው ማርዳዬ ሁሉም ነገር ሆነዋል፣ እነዚህ ርኩሶች ምንም አይሳካላቸውም፣ ሁሉንም ነገር እኛ አንድ ከሆንን እናሸንፋቸዋለን በማለት በጣም ደስ ብሏትኝ እሷም ታቅፋታለች። በዚህም ጉዳይም ደግሞ ማርዳ በጣም ደስ አላት። እውነት ለመናገር በጣም ነው ደስ ያለኝ በማለት ደስታዋን ትገልጽላታለች። ነገር ግን ዲናም መንገዷን ነበር የቀጠለችው አብርሃምን ጨምሮ። አብርሃምም እውነትም ብሩን ይዣለሁ ብሎ ነበረ እየተንቀረፈፈ ባዶ ሻንጣ ይዞም እየሄዳለው። ምክንያቱም ደግሞ ትክክለኛ ልጁን ለማምጣት ስለፈለገ፣ ስለዚህ ምንም አይነት እንኳን ማስተዋል አልፈለገም ነበር። ሙልጅም ለልዩ ከነገራትን በኋላ ልዩም እንደው በጣም ደስ ይላል። እንግዲህ ምን አባታቸው እንደሚወጣቸው እስኪ እናያለን፣ በጣም ነው የማመሰግነው በማለት ሙልጭን በጣም አመሰገነችው። በጣምም ደስ አላት። ምክንያቱም ደግሞ ይህ ለሷ በጣም ደስታም ነበረ። ሙልጭም ደስ ብሎት እያለ እናም መጣን ጠብቁን ተባብለው ቀጠሮም ያዙ። ቦታውንም ተነጋገሩ የት እንደሚገናኙ። አብርሃምና እንዲሁም ዲና ግን ደግሞ መንገዳቸውን ቀጥለዋል። ማርዳም እኔ ምንም አይነት ነገር አልፈልግም፣ ልጄ ብቻ ወደ ቤት በሰላም እንድትመጣልኝ ነው የምፈልገው። ነገር ግን ደግሞ እንዴት እንደሆነ አላቅም፣ ግን ልቤ ፈርተዋል በጣም በማለት ለልዩ ትነግራታለች። ልዩም ምንም እንደማይፈጠርና እንዲሁም ደግሞ አሁን ላይ ከችግር እየወጡ እንደሆነም ትነግራታለች። ማርኮንም ላግተ ወይም ደግሞ ላዘጋጃቸው ሰዎች ወይም ለሌቦች ደውሎ አብርሃምና ዲና እየደረሱ እንደሆነና እንዲሁም ደግሞ ምንም አይነት ስህተት እንዳይሰሩ ሁሉን ነገር በጥንቃቄ ማድረግ እንዳለባቸው ማስጠንቀቂያ ሰጣቸው። ዲናና እንዲሁም አብርሃም ምንም በማያውቀው በየዋነቱ መንገዱን ቀጥለዋል። ዲና ግን ልታስበለውና እንዲሁም ደግሞ አብርሃምን ልታሳዝነው ስለፈለገች ስለዚህ ሁሉንም ምስጢር ታውቃለች። እናም መንገዱን በምትጓዝበትም ሰዓት በጣም ደስተኛውናም ነበር ስትጓዝ የነበረው። አብርሃምን ሙልጭና እንዲሁም ደግሞ ልዩ ሁላቸውም ሰብሰብ ብለው ማርዳን ጨምሮ ዶክተር ርብቃ አንድ ላይ በመሆን በቅርብ ርቀት እየተከታተሉት ነበር። እናም ምንም አይነት ጉዳት እንዳይደርስበት ስለሚፈልጉ ስለዚህ እየተከታተሉትም ነበረ። እናም እነሱም ደግሞ እንዳይጎዳም ብሩን ይዞም ቦርሳውን ቀምቶ ሲሄድ አብርሃምም ምንም እንቅስቃሴ ሳያደርግ ከኪሱ ሽጉጡን አውጥቶ ነበር የደቀነበት። እናም ቆም ሲለውም በድንጋጤ ነበር ቀጥ ብሎ እየቆመ። ማርኮን በቅርብ ርቀት እያየን ነበረ። በጣም ደነገጠ። አብርሃም ከኪሱ ሽጉጥ ሲያወጣ ያን የነበረ ከው ያደረገው ማርኮንን። በጣም ደነገጠች። ምንድን ነው ይሄ? ቆይ ሽጉጥ ነው ወይ? በቃ ሽጉጥ ይዟል መጥቷል ማለት ነው እያለችም በጣም ደነግጣለች፣ ትንቀጠቀጣለች። ማርኮንም ያኔ ባዶ እጁን መቅረቱን ሲያስበው ስለዚህ እኔም እጄ መጋፈጥ አለብኝ ብሎ ነበረ ፊት ለፊት ወደ አብርሃም ጋር ሄደው። አብርሃም ሽጉጡን ሊተኩሰውም ሲል ነበረ። ቆም ሲለው እሱም ደግሞ ሻንጣውን ቁጭ አድርጎ እጁን ወደ ላይ ያደረገው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል